በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። የተጠሪነቷን ጉዳይ በተመለከተ አዲስ አበባ ተጠሪነቷ ለፌደራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። በፕሮፌሰር መስፍን አርአያ ላይ የግድያ ሙከራ ተደርጎ እንደነበርና ምክትሏ ሂሩት ገብረስላሴ ለመተካት ጥረት ሲደረግ መቆየቱ ታውቋል። በአዲስ አበባ ጉዳይ ዋስትና ስጡን ብልጽግና። የብልጽግናው ስርዓት አዲስ አበባን በተመለከተ የያዘው ስውትና አደገኛ አቋም ከመላ ኢትዮጵያውያን ተቃውሞ ሲቀርብበት አዲስ የማታለያ ስልት ቀይሶ ቀርቧል። አዲስ አበባ የሁላችንም ነው። አንድ አለን የምንለው ነገር ይሄ ነው። ስለዚህ ለትግል እየገፋፋችሁ ነው። እስካሁን በምትፋጩበት ጊዜ ያሸነፈ ያስተዳድር እያልን ነው ዝም የምንለው የነበረው። አሁን ግን ዋና ነካችሁ። ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን አሜን። የአምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ተስፋ የተጣለበት ሀገራዊ ምክክር ኮሚሽን በአዲስ አበባ ጉዳይ የወሰናቸው ውሳኔዎችና አዲስ አበባና ምክክር ኮሚሽኑ ምን ይመስላል፣ የመጨረሻው ጉዳይ ምንድነው፣ እንዲሁም ደግሞ የምክክር ኮሚሽኑ ዋና ኃላፊ ፕሮፌሰር መስፍን አርአያ ምን ደረሰባቸው፣ የግድያ ሙከራ ደርሶባቸዋል፣ ከሀገር ኮብልለዋል የሚሉ ወሬዎች ተሰጥቷል። እሱን የምንመለከት ይሆናል። እንዲሁም ደግሞ በፌሚኒዝም ጉዳይ የምናነሳው ጉዳዮች ይኖራሉ። እነዚህና ሌሎችም ሀሳቦች ወደ እናንተ ይዤላችሁ ቀርብ ያለው። ሁላችሁም ቪዲዮን ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? ክርስቲ ከሁሉ አስቀድሞ እነዚህን ቪዲዮዎች እንመለከታቸውና እያንዳንዱን ሂደት እንመለከታለን። እስኪ በቅድሚያ እነዚህን ቪዲዮዎች እናያቸው። እዚህ ፎቶ ላይ ያለው ልጅ ደረቱ ላይ ያለውን ጽሑፍ ልብ በሉ። ከዛም የሆነውን ስትሰሙ በእጅጉ ትደነቃላችሁ። ታዋቂው አርቲስት እንግዳ ሰው ሀብቴ ወይም ቴዲ በአርባ ምንጭ በ220 ሺህ ብር የገዛውን የቅርብ ጊዜ ሳምሰንግ አልትራ ስልኩን መንገድ ላይ ጥሎት ነበር። ነገር ግን ይህ ውድ ስልክ የወደቀው መልካምነትና ታማኝነት በታደለው ሙልቀን በተባለ የአርባ ምንጭ ወጣት ልጅ ነበር። አርቲስት ቴዲና ባልደረቦቹ ደውለው ስልኩ እንደወደቀባቸው ሲነግሩት የወጣት ሙልቀን መልስ ግን የብዙዎች ቀልብ የሚስብ ነበር። በእኛ ባህል የሰው ዕቃ መውሰድ ጎሜ ነው በማለት ያለበትን ቦታ ጠቁሞ የ220 ሺህ ብር ስልኩን ለአርቲስት ቴዲ በሙሉ ታማኝነት አስረክቧል። በመጽሐፈ ምሳሌ ልጄ ሆይ ሕጌን አትርሳ እንደሚለው የወጣቱ ደረት ላይ ያለው ጽሑፍና ተግባሩ በትክክል ተገጣጥመዋል። ለአባቶች መልካም ባህልና እሴት ቅድሚያ ለሰጠው ቃሉን ደረቱ ላይ ብቻ ሳይሆን ልቡ ላይ ጭምር ላተመው ለወጣት ሙልቀን ምን አስተያየት አላችሁ? ኮሜንት ላይ አጋሩኝ። እንዲህ አይነት ደግነት እንዲህ አይነት በጎነት በብዙ ከተሞች በብዙ ወጣቶች በብዙ ሰዎች ዘንድ አለ፣ በወንድም በሴትም ማለት። ነገር ግን በሚዲያ ወደኛ የሚመጣው በጆሮአችን የሚቀርበው ክፉ ነገሮች፣ እንደዚህ ያደረጋት እከሊትን ደፈራት፣ እንደዚህ ያሳድዳት፣ ገንዘብ ሰረቁ ምናምን የሚሉ ዜናዎች መጥፎዎች ስለሚደርሱ ነው። እንዲህ ያሉ በጎዎች ነገሮችም እንዳሉ ማሳየው ይህ ወንድማችን ነው። ከልብ እናመሰግናለን። በእውነት እንዲህ ያለ በጎነት ብዙ ዋጋ ይከፍላል ማለት ነው። እናንተስ ምን ትላላችሁ? ይህንን በጎነት እስኪ መርቁት ለዚህ ወንድማችን። እውነት እኛ ሲን ነገር መለማመድ የለብንም ወይ? ብናገኝ የመስጠትን ነገር አያነቃቃም ወይ? ሀገራችን ላይ እየተፈጠረ ያለውን ክፉን ነገር ያስረሳ፣ እንዲህም ለካ አለ ብለን በሀገራችን ተስፋ እንዳንቆርጥ እያደረገ ድንቅ ወጣት ነው። በእውነት እናመሰግናለን። እንዲህ ያለ ነገር ስላደረክልን በእውነት ኮርተንብሃል ወንድማችን። እንዲህ ያለውን ነገር ሁላችንም ልንለማመደውና የቀድሞ ኢትዮጵያዊ አኗኗራችን ይህን የሚያሳይ ነበረ ማለት ነው። ታማኝነትና ቅንነት ለራስ ዋጋ ይከፍላል። አሁን በደረሰን መረጃ በመቀሌ ከተማ በሁለት የተለያዩ ቦታዎች በተፈጸመ የድሮን ጥቃት ሕፃናትን ጨምሮ 13 ሰዎች ቆስለው አይደር ሆስፒታል ገብተዋል። የመጀመሪያው ጥቃት በሐውልቲ ክፍለ ከተማ ሞሞና ቀበሌ በቅድስት ማርያም ቤተክርስቲያን አቅራቢያ የመኖሪያ ቤቶች አካባቢን ኢላማ ያደረገ ነበር ተብለዋል። አይደር ሆስፒታል እንዳስታወቀው ዛሬ ጠዋት 5 ሰዓት ተኩል ገደማ አዋቂዎችና ሕፃናትን ያካተቱ 13 ተጎጂዎችን ተቀብሎ አስቸኳይ ቀዶ ሕክምና እያደረገላቸውም ይገኛል። ሁለተኛው ጥቃት ደግሞ በመቀሌ ኮሃ አካባቢ መፈጸሙን ነዋሪዎች ለአዲስ ስታንዳርድም አረጋግጠዋል። በጥቃቱ ስለደረሰው የንብረትና የሰው ጉዳት ዝርዝር መረጃ እየወጡ ይገኛሉ። መቀሌ አሁንም በከፍተኛ ስጋት ላይ ትገኛለች። አዳዲስ መረጃዎች እንደደረሱን የምናሳውቃችሁ ይሆናል። ለተጎጂዎች ፈጣሪ ምሕረቱን ይስጣቸው። በስመ አብ
ለናንተ እኛ ቁጥር ነን። አልቆ የሚተካ ባትሪ፣ ነዶ የሚጠፋ ማገዶ። በአንድ በኩል ለሀገር ተብሎ የሚታፈስ የከተማ አደን፣ በሌላ በኩል ለነጻነት ተብሎ የሚመለመል የጫካ ጥሪ፣ መሃል ላይ ግን የደሃና ተንባ። መንግስት ህግ ማስከበር ይለዋል፣ ታጣቂው ነጻነት ይለዋል፣ እናት ግን እልቂት ትለዋለች። የደሃ ልጅን አፍሶ ግንባር መላክ ጀግንነት ሳይሆን የሀገር ኪሳራ። ሀገር የምትድነው ወጣቱ ቁሞ ሲሰራ እንጂ ሬሳው የአሞራ ቀለብ ሆኖ ሲቀር አይደለም። መፍትሄው ሌላ ዙር ክላሽ ማታጠቅ አይደለም። መፍትሄው ወጣቱን ለጥይት ሳይሆን ለልማት ማዘጋጀት ነው። የቆሰለችውን ሀገር ለማዳን ጠመንጃችሁን አውርዱና ለውይይት ቁጭ በሉ። የሰው ደም የፖለቲካ መሸጫ ይሁን። በጥይት የማይመጣውን ሰላም በጠረጴዛ ዙሪያ ማምጣት ያቃተን ለምንድን ነው? ጥፋቱ የማን? ሐሳባችሁን በነጻነት ኮሜንት ላይ ጻፉልኝ። እጅግ በጣም የሚያሳዝን ነው። እንግዲህ መቀሌን የሚያህል ዋና ከተማ ላይ በዚህ ልክ ብዙ ህዝብ የሚኖርበት መሀል ከተማ ላይ የድሮን ጥቃት ይፈጸማል ተብሎ ማንም አይጠብቅም። በዚህ መልክ እንግዲህ በርካታ ንጹሃን ይሞታሉ። ህጻናት እንግዲህ እንደምትመለከቷቸው ህጻናት ሲሮጡ ሲጨነቁ፣ ወላጆች ሲጨነቁ ሲጮሁ ማየት በጣም ያሳዝናል። ህጻናት በዚህ መልክ በሚጫወቱበት እድሜ ብዙ አላስፈላጊ ነገር ያለው ኢትዮጵያ መቼ ነው ከእንደዚህ አይነት ጦርነት አዙሪት ውስጥ የምትወጣው? እባካችሁ ሁላችንም እንጸልይ፣ እግዚአብሔር ከእንዲህ ያለ ክፉ መከራ ይሰውረን። ይህ የእርስ በርስ ጦርነት አብቅቶ ሰው ሁሉ ሀገሩን በፍቅርና በኃይል ለማሳደግ ድህነትን የምንታገልበት ከድህነት ጋር ጦርነት ግብግብ የምንገጥምበት እንጂ እርስ በርስ ጦርነት ደም የምንፋሰስበት ዘመን እንዲያበቃ ሁላችንም እንጸልይ። እስኪ ወደ አዲስ አበባ ጉዳይ ነው። በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። በሀገራዊ ምክክሩ የአዲስ አበባና የድሬዳዋ የወደፊት ህጋዊ ማዕቀፍ በተመለከተ ምክረ ሀሳቦቹ ይፋ ተደርገዋል። ለ35 ቀናት ሲካሄድ የቆየው ዋናው የሀገራዊ ምክክር ጉባኤ የ8ቱን አጀንዳዎች አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ ያደረገ ሲሆን የበርካቶችን ትኩረት የሳበው የአዲስ አበባ ጉዳይም እልባት የሚያገኝበት አማራጮች ተቀምጠውለታል። ስለ አዲስ አበባ የቀረቡት ዋና ዋና ምክረ ሀሳቦች እነዚህ ናቸው። የተጠሪነቷን ጉዳይ በተመለከተ አዲስ አበባ ተጠሪነቷ ለፌዴራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። የጋራ ጥቅምን በተመለከተ ቀደም ሲል የነበረው ልዩ ጥቅም የሚለው አባባል የጋራ ጥቅም በሚል ተተክቶ እንዲካተት ነው የተደረገው። የኦሮሚያ ክልል መቀመጫነትን በተመለከተ ከተማዋ የክልሉ ዋና መቀመጫ እንድትሆን በቀረበው ሀሳብ ላይ ሁለት አማራጮች ተቀምጠዋል። ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንዲችሉ በህግ ሊደነገግ ይገባል ተብሏል። በህገ መንግስቱ አንቀጽ 49(5) መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን ይላል። የተፈጻሚ እንዲሆንም ሀሳብ ቀርቧል። የድሬዳዋን ጉዳይ በተመለከተ ድሬዳዋ በህገ መንግስቱ እውቅና በተሰጠው ቻርተር እየተዳደረች ተጠሪነቷ ለፌዴራል መንግስቱ እንዲሆን ነው የተመከረው። ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በነገው ዕለት በ4000 የጉባኤው ተሳታፊዎች ይጸድቃል ተብሎ ይጠበቃል። በአዲስ አበባ ጉዳይ ዋስትና ስጡን። ብልጽግና የብልጽግናው ስርዓት አዲስ አበባን በተመለከተ የያዘው ስሁትና አደገኛ አቋም ከመላ ኢትዮጵያውያን ተቃውሞ ሲቀርብበት አዲስ የማታለያ ስልት ቀይሶ ቀርቧል። ኦህዴድ ብልጽግና የቀየሰው አዲስ የማዘናጊያ ስልት ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በሕገ መንግስቱ እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚለው ስጋት እንዳይኖር በሕገ መንግስቱ ዋስትና ይሰጠን በሚል እንዲስተካከል ነው የሚል ነው። ይህን አዲስ የማዘናጊያ ሐሳብም የመጨረሻው ሰነድ ሲነበብ የሰማ መሆኑንና የቃል ማስተካከያ እንዲደረግበት እንደተጠየቀም አዲስ ማለዳ ዘግቧል። በምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ ዋስትናና እውቅና የሚሉ በርካታ አከራካሪ ምክረ ሐሳቦች የቀረቡበት እንደሆነ የዘገበው አዲስ ማለዳ በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤው የክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትናንት አመሻሽ ግን ኮሚሽኑ ያለው ነገር አለመኖሩ ይታወሳል። አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ቢደርስም በአንጻሩ የኦሮሚያ ክልል መቀመጫ ናትና የመውጣትና የመግባት ስጋት መፍትሄን በተመለከተ ሕገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይተው በሚሉ ሁለት አማራጮች በልዩነት ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሐሳብ ለስራ ቡድኑ ማለትም ለ500 ከቀረበ በኋላ ከኦሮሚያ ተሳታፊዎች ዘንድ በልዩነት ተይዞ የነበረው በሕገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ብለዋል ሲሉ ተመካካሪዎች ለአዲስ ማለዳ ገልጸዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረበ
በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያልነው። ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው። አሁን እውቅናና ዋስትና አይለያይም፣ ልዩነት አለው። ስለዚህ እኛ እውቅና አላልንም፣ ዋስትና ይሰጠን ያልነው የሚል ሐሳብ ከኦሮሚያ ተመካካሪዎች ዘንድ ተነስቷል። ይህም ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫውን እንዳያጣና ልቀቁ የሚል እንዳይመጣ እንደሆነ አንስተዋል። ተሳታፊው አክሎም ከኦሮሚያ በኩል ተነስቷል ያሉት ሐሳብ ከአዲስ አበባ ውጡና ግቡ የሚል ነገር እንዳይመጣ በሚል ይህን ምክረ ሐሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ መስተዳድር አዲስ አበባ ወጥቶ ከዛ ደግሞ አዲስ አበባ የወጣበት አጋጣሚ ነበርና ለዛም ዋስትና ወይም ጋራንቲ እንዲሆን የሆነ ነገር ይጻፍልን የሚል ጥያቄ ነበራቸው ሲሉ ገልጸዋል። በመጀመሪያ ደረጃ የተያዘው አማራጭ ህገ መንግስቱ ላይ አይጻፍ የሚል እንደሆነ ተሳታፊው አንስተዋል። ርዕሰ መዲናነቱ ህገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉ ክልሎች በመሆናቸው ህገ መንግስት ላይ መጻፉ ራሱ የክልሉ ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህ በተጨማሪም የሁሉም ክልል መቀመጫ በህገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሐሳብ ተነስቷል ሲሉ ለአዲስ ማለዳ ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሆና በህገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭም ቀርቧል። ምክንያቱም ይህ በግልጽ ካልተቀመጠ ነገ ሌሎች ክልሎችን መቀመጫችንን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጥራል። ይህ ምክረ ሐሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊው አዲስ አበባ በኦሮሚያ ክልል የምትገኝ በመሆኗ ለኦሮሚያ ልዩ ዕውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለባት ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሰን ሊበጅለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥ ምክረ ሐሳብ ቀርቧል ተብሏል። የኦህዴድ ዋስትና ስጡኝ አዲስ ጥያቄ በራሱ የቡድኑን ስግብግብነትና ሰልቃጭነት የሚያመላክት እንጂ የመፍትሄ አካል የመሆን ፍላጎት አይደለም ሲሉ አስተያየት ሰጪዎች ይናገራሉ። ሀገራዊ የምክክር ኮሚሽኑ እንግዲህ በዋነኝነት ይሰራቸዋል ተብሎ ከሚጠበቁ ጉዳዮች በኢትዮጵያ ላይ የሚነሱ ደግሞ የተነሱ ትኩሳት የሆኑ ደግሞ አለመግባባት ያለባቸው ጉዳዮች ወደ መፍትሄ ያመጣሉ ደግሞ ሌላ አማራጮችን ይወስዳሉ የሚል እንጂ ሌላ ትኩሳት ላይ ጨምሮ ትኩሳቱን ከፍ ያደርገዋል ተብሎ ማንም አልጠበቀም ነበር። በተለይ ሰላም እንዴት ይምጣ፣ ጦርነት እንዴት ይቆም፣ በዚህ 8 እና 9 ዓመታት ያህል በርካታ ያልቆሙ ጦርነቶች አሉ፣ የእርስ በርስ ግጭቶች አሉ። ይህ እንዴት እናስቆም፣ እንዴት ድህነትን እንዋጋ የሚል እንጂ አላስፈላጊ የሆነ እስከዛሬ ድረስ ፖለቲከኞች ለጦርነት ሲማዘዙበት የቆዩትን የፖለቲካ ካርታ ወይም ደግሞ የፖለቲካ ጉዳይ መዞ በዚህ ልክ ህዝቡን እንዲቃቃር ሆድና ጀርባ እንዲሆን ይደረጋል ተብሎ አልተጠበቀም ነበር። እንግዲህ አዲስ አበባ ሁሉም ኢትዮጵያዊ እንዳፈለገ የሚኖርባት ከአዲስ አበባ አዲስ አበባ ከኢትዮጵያ አልፋ ለአፍሪካ መዲና የሆነች ሀገር ተለይቶ ለአንድ ወገን ብቻ የሚደረግበትን አግባብ ብዙዎች ይቃወማሉ፣ ብዙዎች ተቃውሞታል ማለት ነው። ይሄ ጉዳይ የት ይደርሳል፣ ምን ያመጣል የሚለውን ጉዳይ በስፋት አይተው ምላሽ ይሰጣሉ ተብሎ ሲጠበቅ ጭራሽ ከፍ ወዳለ ትኩሳት ይወስዱታል የሚል ፍርሃት አለ። በዚህ ጉዳይ እናንተ ሀሳብ አስተያየት ምንድን ነው? ይሄ ነገር ትክክል ነው ብላችሁ ታምናላችሁ ወይንስ ደግሞ አሁንም በደንብ መተት አለበት የሚል ሀሳብ ያላችሁ? ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድን ነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ፣ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ውስጥ የምገባው። እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። እሱ አይደለም አሁን አየሽ፣ ይሄኛው ሁሉ ነገር ቅድም ያልኩሽ ሁለት ኮንሰፕቶች በእግዚአብሔር እቅድ ውስጥ መኖርና በዓለማዊ እቅድ ውስጥ ሴኩላሪዝም በምንለው ውስጥ መኖር ሆኖ ሴኩላሪዝሙን ደግሞ ወደ መርዛማነት መቀየር። አሁን ፌሚኒዝም የተለያየ ፌሚኒዝም ነው ያለው። በነገራችን ላይ አንድ እኮ አይደለም። ለምሳሌ አፍሪካ ውስጥ ለምሳሌ ዌስተርን ፌሚኒዝም ይባል አለ፣ ዋይት ፌሚኒዝም ይባል አለ አይደለም። የጥቁሮቹ ደግሞ በተለይ ወደ ሃይማኖቱ የመጣው ደግሞ ውማኒስት የሚል ነው። ከፌሚኒስት ቀይረውታል። ፌሚኒዝም የሚለው የነጮች ስለሆነ
አሉ። ጥቁሮች ሴቶች አፍሪካን አሜሪካን የኛ ደግሞ ውማኒስት ነው አሉ። ውማኒስት ገና ዲክሽነሪ ላይ ራሱ አታገኙም። ውማኒስት እኔ በትምህርት ስለተማርኩት አውቀዋለሁኝና ገና የሚመጣ ነው። እርግጥ ጽፈውታል አሊስ ወከር ምናምን የሚባሉ እነሱ ውማኒስት ቲዮሎጂ የሚል አለ። ሌላ በሃይማኖት ውስጥ ያለ ኮንሰፕት። የአፍሪካ ደግሞ አፍሪካን ፌሚኒዝምስ ነው። ኤስ አለው፣ ፕሉላር ነው፣ ብዙ ነው። ዋይ ለምን? አፍሪካ is very diverse። ስለዚህ ኮንሰፕታችንም ዳይቨርስ ነው። ስለዚህ የአፍሪካ ደግሞ አለው የሚል ነው። ወደ ውስጥ ስትገቢ ነጮቹ ፓትሪያርካል ሶሳይቲን እንቃወማለን ነው የወንዶችን። ስለዚህ የወንዶች ተጽዕኖ አለብን ነው። የአፍሪካን አሜሪካን ደግሞ የብላክ ምን እንደሚሉት እኛ ደግሞ ደብል ኦፕረስድ ነን ነው የሚሉት። ደብል ኦፕረስድ የሆነው አንደኛ በነጮች ነው፣ ሁለተኛ በባሎቻችን ነው የሚልም ሊኖር ይችላል። እንደገና በስሌቭ ኦውነርስ በዚህ ኮንሰፕት ይመጡና የአፍሪካዎቹ ምን ይላሉ? እኛ አንታይ ፓትሪያርካል አንታይ ሜን አይደለም ይላሉ። አንታይ ፓትሪያርካል ነን፣ የወንዶችን አስተዳደር እንቃወማለን፣ የሴቶች አስተዳደር መሆን አለበት ነው። አብረን እኮ እንሁን አይደለም። ስለዚህ ያን አይነት እሳቤ ያለውና የውጭዎቹም ፓትሪያርካል ማለት ይሄ አባታዊ፣ ፓትሪያርክ ማለት የግሪክ ነው፣ አባት ማለት ነው። አባታዊ የሆነውን ነገር እናጠፋለን፣ ወንዳዊ የሆነውን ነገር፣ የወንድ አስተዳደር የሆነውን ነገር በሚል ነው። ስለዚህ እነዚህ ደግሞ በቃ ደብል የሆነ ትሪፕል የሆነ ኦፕረስድ አለብን ብለው በዛ አይነት ይመጣሉ። ውስጡ ግን እንዲህ ባለ ሐሳብ የሚያበቃ አይደለም። የኒው ኤጅ ኮንሰፕት እዛ ውስጥ አለው፣ የሎ ኦፍ አትራክሽን እዛ ውስጥ አለው። በአብዛኛው ግን ወደ ተመሳሳይ ጾታ እሳቤ ውስጥ ወደዛ ውስጥ ነው የሚገቡት። ከዛ የሂሳብ ካውንት ስባለ ነው ወንድ ከወንድ ሴት ከሴት የሚለው ኮንሰፕት ሁሉ እዛ ውስጥ አለና ብዙ ሰው የሚመስለው የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂም? ለምንድን ነው ሂም ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አውር ፋደር ሁ አርት ኢን ሄቨን የሚለውን አውር ማደር ሁ አርት ኢን ሄቨን፣ አባታችን ሆይ በሰማይ የምትኖር እናታችን ሆይ በሰማይ የምትኖሪ። ዲስቶርትድ ነው። በኢትዮጵያ ከቅርብ ጊዜ ወዲህ እንግዲህ የፌሚኒዝም አቀንቃኞች ነን ደግሞ ሴቶች ተጠቅተዋል፣ ሴቶችን ጥቃት እንቃወማለን በሚል በጎ በሚመስል ሀሳብ ሴት ልጅ መከበር መቻል አለባት፣ ሴት ልጅ አካላዊም ስነ ልቦናዊ ጥቃት እንዲፈጸምባት ማንም ኢትዮጵያዊ አይፈቅድም። እንደ ኢትዮጵያዊ ደግሞ ሴትን የሚያከብር አለ ብሎ ማመን ይቸግረኛል፣ በእኔ ሀሳብ ማለት ነው። ብዙ ነገሮቻችንን በሴት የምንጠራ ለእናቶቻችን ክብር ያለን በብዙ መስዋዕትነት የከፈሉትን ማለት ነው። ነገር ግን ሴቶች በልዩ ልዩ መንገድ ጥቃት ይፈጸምባቸዋል፣ አካላዊም ስነ ልቦናዊም ጥቃት ይፈጸምባቸዋል። ሴቶች ብቻ ነው፣ ህፃናት፣ ታዳጊ ሴቶች ሁሉ የመደፈር ይደርስባቸዋል። እንዳለመታደል አሁን ይሄ ጉዳይ ወንዶች ሁሉ ኢትዮጵያ ውስጥ ወንዶች ሁሉ እየተደፈሩ ጥቃት እየደረሰባቸዋል። ነገር ግን ይህንን በጎ ሀሳብ የያዙ ጆርዲና የሚባሉ ይህን የፌሚኒዝም ጉዳይ የሚያቀነቅኑ ሰዎች ከሃይማኖት እንዲወጡ፣ ሴቶች ሃይማኖት አላስፈላጊ እንደሆነ፣ ሃይማኖትን የጨቆናቸው፣ ሴቶችን የበታች ያደረገ፣ ሚስት መሆን አይገባችሁም፣ መውለድ አይገባችሁም፣ ወልዶ ማሳደግ፣ ይህን መከራ መያዝ፣ ማጸነስ፣ 9 ወር መሸከም፣ ማሳደግ፣ ማዘል፣ ማጥባት እንዲህ ያሉ ነገሮችን የሴትነትና የእናትነትን ክብር ልትጎናጸፉ አይገባም። ይሄ የተዋረዳችሁበት ነው። ወንዶች የበላይነታችን ያሰረጹበት ጉዳይ ይሄ ነው እና ሃይማኖት እንዲጨቆናችሁ በሚል ከሃይማኖት እንዲያፈነግጡ ከስርዓተ ቤተክርስቲያን እንዲወጡ የሚያደርግ አደገኛ የሆነ የሰዶማዊነትን የሚያዘጋጅ ለሰዶማዊነት ግብር የሚያደርግ ወንዶችን አንፈልግም ሴቶች ብቻ ጋብቻ እንፈጽማለን የሚሉ ሴቶች ተጨቁኗል ከሚለው ወጥተው ወደ ሌዝቢያን ወይም ደግሞ ሴት ከሴት ጋብቻ የሚፈጽሙትን ስራ የሚያደርጉ ናቸው። ይህን ጉዳይ በድፍረት እንቃወማለን ማለት ነው። እንግዲህ በዚህ ጉዳይ ሌሎችንም ቪዲዮ ይዤላችሁ ይመጣ ይሆናል። ለዛሬ ያዘጋጀላችሁ ቪዲዮ ይመስላል። ሰላም ለእናንተ፣ ሰላም ቆዩ።